ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከዛ ውጭ ግን በተለይ ትላንትና ምሽት የተሰማው ከአፍሪካ ዋንጫ ጋር በተያያዘ በርካቶችን እያነጋገረ የሚገኝ ጉዳይ እንዳለ ይታወቃል። የአፍሪካ ዋንጫው ከሴኔጋል ብሔራዊ ቡድን ተነጥቆ ለሞሮኮ ብሔራዊ ቡድን እንዲሰጥ ውሳኔ መተላለፉ ይታወሳልና ከዚህ ውሳኔ ጋር በተያያዘ በርካቶች ሀሳቦቻቸውን እየሰጡ ነው። እነሱን ጉዳዮች ደግሞ ጠቅልል አድርገን ወደ እናንተ የምናደርስ ነው የሚሆነው። እንዲሁ ሌሎች ርዕሰ ጉዳዮችንም ከዛሬ የአውሮፓ ቻምፒየንስ ሊግ ጨዋታዎች ጋር አያይዘን የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንታደርጉ ነው በአክብሮት የምንጋብዘው። ይህንን የዕለተ ረቡዕ የምሽቱ የስፖርት የመረጃ ሰዓታችንን ወደ እናንተ እያደረስኩኝ ቆይታን የማደርገው ፉአድ ባህሩ ነኝ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የአፍሪካ ጉዳዮችን እንመልከት። ውድ ቤተሰቦቻችን በአፍሪካ እግር ኳስ አዝናለሁ ብሏል። ሀሳቡን የሰጠው ይህንን ሀሳብ እንደሰጠ ነው ሳዲዮ ማኔ የተመለከትነው። ካፍ ሌሊቱን የወሰነው ውሳኔን ተከትሎ በርካቶች ቁጣቸውን እየገለጹ ሲገኝ የቡድኑ ኮከብ የሆነው ሳዲዮ ማኔ ውሳኔውን ሙስና ያለበት ሲል ነው የገለጸው። አፍሪካ ታማኝነቱን አጣች ያለው ሳዲዮ ማኔ ሜዳ ላይ የምንፋለመውና የምንደክምበት ለዚህ አይነት እግር ኳስ አይደለም ሲል ነው ስሜቱን ያጋራው። ማኔ ሙስና መኖሩን በገለጸበት መልእክቱ በጨዋታዎቹም ውስጥም ብዙ ሙስናዎች ያሉ የአህጉሪቱ የደጋፊዎች ስሜትን እየጎዳ ነው ሲልም ጭምር ይናገራል። በጣም ተበሳጭቻለሁ ሲል በውሳኔው ማዘኑን የገለጸው ሳዲዮ ማኔ ያዘንኩት ለሴኔጋል ሳይሆን ለአፍሪካ እግር ኳስ ነው፣ ደጋፊዎች ፍትሐዊነትና ክብርን ይፈልጋሉ ሲልም ጨምሮ የተናገረው። የአፍሪካ ዋንጫ በካፍ ውሳኔ የተነጠቁት ሴኔጋሎች ፍትሐዊነት የጎደለው ሲሉ ውሳኔውን ባወጡት መግለጫ ላይ ተቃውመውታል። ፌዴሬሽኑ ተቀባይነት የሌለው በማለት አቋሙን ባሳወቀበት መግለጫውም የአፍሪካ እግር ኳስን ገጽታ ያበላሸ ሲል ነው ቅሬታውን የገለጸው። የሴኔጋል እግር ኳስ ፌዴሬሽን ጉዳዩን ወደ ዓለም አቀፉ የእግር ኳስ ፍርድ ቤት ወይም ካስ በአፋጣኝ እንደሚወስዱትም ይፋ አድርጓል። የአፍሪካ ዋንጫ ትልቅ ያልሆነው ለዚህ ነው ያለው ደግሞ ጄሚ ካራገር ነው። በስፖርት ተንታኝነት እየሰራ የሚገኘው የቀድሞ ተጫዋች ጄሚ ካራገር የካፍን ውሳኔ አምባገነን ሲል ነው የገለጸው። ቀልድ መሆን አለበት ሲል የተደመጠው ካራገር በአውሮፓ ታላላቅ ውድድሮች ላይ ይህንን አትመለከቱም ሲል ካፍ ላይ ያለውን ቅሬታንም አሰምቷል። ካራገር በተጨማሪም በውሳኔው ላይ ይህ እግር ኳሳዊ ነው ሲል ጥያቄ ያነሳል። ይህ የአምባገነኖች ጨዋታ ነው ሲልም ነው ምላሹን የሰጠው። እየሆነ ያለው ነገር አስቂኝ ነው። ውድድሩ ውሳኔ ማግኘት ያለበት በሜዳ ላይ ውጤት ነው። በአውሮፓ ይሄ ሊፈጠር የማይችልና የማይሆን ነገር ነው ሲልም ነው ጄሚ ካራገር ጨምሮ የተናገረው። ሌላኛው የቀድሞ ተጫዋች የሆነው ፓትሪስ ኤቭራም ምላሹን ሰጥቷል። ውሳኔው ለአፍሪካ እግር ኳስ ውርደት ነው ሲልም ነው የተናገረው። የቀድሞ ተጫዋች ፓትሪስ ኤቭራም የአፍሪካ ዋንጫ ለሞሮኮ መሰጠቱ ለውድድሩ ውርደት ነው ሲልም ተችቷል። ትክክለኛው አሸናፊ ሴኔጋል ነች ያለው ኤቭራም ይሄ ለአፍሪካ እግር ኳስ ውርደት ነው፣ ያሳፍራል ሲል ውሳኔውንም ተቃውሟል። የዜናው ደግሞ የስልክ መልእክት ሲደርሰው የኤፕሪል ቀልድ መስሎት እንደነበር ነው ፓትሪስ ኤቭራ የተናገረው። የአፍሪካ ዋንጫ ውድድር አሁን ሙሉ ተቀባይነቱን አጥቷል ሲልም ፓትሪስ ኤቭራ ጨምሮ ይናገራል። በእግር ኳስ ደግሞ እንደዚህ አይነት ነገሮች መቆም አለባቸው፣ ምክንያቱም እንደዚህ አይነት ነገሮች ከዚህ በኋላ እግር ኳስ እንዳላይ ያደርጉኛል ሲል ፓትሪስ ኤቭራ ጨምሮ ተናግሯል። ሌላኛው ሀሳቡን የሰጠው አብዱላይ ሶው ነው። ዋንጫው ከሴኔጋል አይወጣም ሲልም የተናገረው የሴኔጋል እግር ኳስ ፌዴሬሽን ዋና ጸሐፊ እንደሆኑ ይታወቃል። አብዱላይ ሶው ካፍ በሙስና የተዘፈቀ ነው ሲሉ ተቃውሟቸውን አሰምተዋል። ከውሳኔው በኋላ በመላው ዓለም የተነሳው ቁጣ የውሳኔውን ኢፍትሐዊነት ያረጋገጠ ሲሉ ጨምረው ይናገራሉ። ትግላችን ገና አላበቃም ያሉት አብዱላሂ ሶው ይህንንም ለመላው የሴኔጋል ሕዝብም ማረጋግጥላችኋለሁ ብለዋል። ሴኔጋል አሸናፊ ነች፣ እውነት አላት የሚሉት ዋና ጸሐፊው ዋንጫው ከሀገር ለቆም በጭራሽ አይወጣም ሲሉ ጭምር ነው ሀሳባቸውን እየሰጡ የሚገኙትና በርካቶች በዚህ ጉዳይ ላይ የየራሶቻቸውን ሀሳብ እያጋሩ ይገኛሉ። በርካቶች ግን ካፍ ላይም እንዲሁ እጃቸውንም ጣቶቻቸውን እየቀሰሩ እንደሚገኙ ጭምር ትክክለኛ ውሳኔ እንዳልሆነና በጣም ውርደት ያለበት ውሳኔ እንደሆነ ጭምር ነው እየተናገሩ የሚገኙት። በርካቶች ከዚህ ጉዳይ ጋር አያይዘው ሀሳባቸውን እየሰጡ ይገኛሉ። ነገር ግን ሴኔጋል አሁንም ቢሆን
ለካስም ለስፖርት ገላጋይ ፍርድ ቤትም ይግባኝ እንደምትል ነው ይፋ ያደረገችው። የአፍሪካ እግር ኳስ ፌዴሬሽን ካፍ ሴኔጋል አሸንፈው የነበረውን የአፍሪካ ዋንጫ ለሞሮኮ አሳልፎ መስጠቱን ተከትሎ ምዕራብ አፍሪካዊቱ ሀገር ጉዳዩን ወደ ዓለም አቀፉ የስፖርት ገላጋይ ፍርድ ቤትም እንደምትወስደው ነው ይፋ ያደረገችው። ሞሮኮ ከሴኔጋል ጋር በተገናኙበት የአፍሪካ ዋንጫ ፍጻሜ በተፈጠረው ውዝግብ ምክንያት ሴኔጋል ጥፋተኛ መሆኗ በመገኘቷ ወስደው የነበረው የአፍሪካ ትልቁን ዋንጫ እንድትመልስ ነው ካፍ ውሳኔን ማሳለፉ የተነገረው። የሴኔጋል እግር ኳስ ፌዴሬሽን ካፍ ያሳለፈውን ውሳኔ ፍትሐዊነት የጎደለውና ተቀባይነት የሌለው መሆኑን ነው ይፋ ያደረገው። በርካቶች በዚህ ጉዳይ ላይ እየተነጋገሩ ይገኛሉ። ሌሎች ነገሮችንስ እንዴት መመለስ ይቻላል የሚሉ ጉዳዮች እያነሱ ነው። ለምሳሌ ያክል የሞሮኮ ብሔራዊ ቡድን አሰልጣኝ የሆነው ዋሊድ ረግራጋዊ የአፍሪካ ዋንጫውን ባለማሳካቱ ምክንያት ነው በእንደዚህ አይነት ነገሮች ተነስተው ከስልጣኑ እንዲነሳ የተደረገው። እሱንስ መመለስ ይቻላል ወይ? በርካቶች የሚጠይቁት ነው። ሌሎችም ጥያቄዎችን በትልቁ የሚያነሱ ሰዎች እንዳሉ ነው ዘገቦች የሚጠቁሙትና ይሄ ውሳኔ በጣም ትክክለኛ ያልሆነ ውሳኔና የአፍሪካን እግር ኳስ ውርደትም የሚያሳይ ነው ሲሉ ጭምር ነው ሀሳቦቻቸውን እያጋሩ የሚገኙት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድ አማካዮችን ለማስፈረም ካለው ጽኑ ፍላጎት አንጻር ኤሊዮት አንደርሰንን አጥብቆ ቢፈልገውም የተጫዋቹ ፍላጎት ግን ወደ የትኛው ክለብ እንደሆነ እስካሁን የተረጋገጠ ነገር ባይኖርም የተወሰነ ግን ወደ ማንቸስተር ሲቲ ሊያደላ ይችላል የሚሉ ዘገባዎች በትልቁ እየወጡ እየተመለከትን እንገኛለን። ነገር ግን ዩናይትድ በትልቁ ኤሊዮት አንደርሰንን የማስፈረም ትልቅ ፍላጎት እንዳለው ነው የሚነገረው። ሌላኛው አደም ዋርተን ነው። ይሄኛውም ዋነኛው ኢላማ ሲሆን ሳንድሮ ቶናሊ በዝርዝሩ ላይ ተፈላጊነቱ እጅጉን እየጨመሩ ከመጡ ተጫዋቾች መካከል እንደሚገኝበት ነው የተገለጸው። ስለዚህ ምንም እንኳን ማንቸስተር ዩናይትዶች ይህንን ተጫዋች ማለትም ኤሊዮት አንደርሰንን ቢፈልጉም አደም ዋርተንና ሳንድሮ ቶናሊም በዝርዝር ውስጥ በጣም ተፈላጊነታቸው እየጨመሩ የሚገኙ ሌሎች ስሞች እንደሆኑ ጭምር ነው እየተገለጸ የሚገኘው። ኒውካስል ለሳንድሮ ቶናሊ ላይ 100 ሚሊዮን ፓውንድ አካባቢ ነው የዝውውር ሂሳብ እንደለጠፈ እየተገለጸ የሚገኘው። ይህንን ተጫዋች ማስፈረም ለሚፈልግ ለየትኛውም ክለብ 100 ሚሊዮን ፓውንድ መክፈል አለበት የሚል አይነት ሀሳብ አላቸው ኒውካስል ዩናይትዶች። ነገር ግን ይህንን ገንዘብ ደግሞ ከፍሎ የሚወስደው ማን ይሆናል? በርካቶች በጥያቄ መልክ እያነሱት የሚገኘው ጉዳይ ነው። ኢኒዮሶች የፕሪሚየር ሊግ ልምድ ያላቸው ተጫዋቾችን እንደሚመርጡ ሲነገር የቶናሊ ጉልበት ሜዳውን የሚያካልልበት መንገድ ወይም ቦክስ ቱ ቦክስ የሚጫወትበት መንገድ ለኮቢ ማይኖ ፍጹም አጋዥም እንደሚሆን ታምኖበት ሊያመጡትም ዝግጁ እንደሆኑ ጭምር እየተነገረ ነውና በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ በዝውውር ገበያው ላይ በትልቁ አማካይ ለማስፈረም እንቅስቃሴዎችን ለማድረግ በጣም በትልቁ እንቅስቃሴዎችን እንደሚያደርጉ የሚያሳዩ ዘገባዎች ናቸው እየወጡ እንደሚገኝ መረጃዎቹ የጠቆሙት። እንዲሁ ሌሎች ጉዳዮችንም እናንሳ ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ ባለፈው የውድድር ዘመን ከነበረው ተመሳሳይ ወቅት 30ኛ ሳምንት ጋር ሲነጻጸር አሁን ላይ በ22 ነጥቦች ብልጫ አሳይቷል ተብሏል። ይህ በዚህ የውድድር ዘመንም ከማንኛውም የፕሪሚየር ሊግ ክለብ በላይም የታየ ከፍተኛ መሻሻል እንደሆነ ጭምር የሚያሳይ ነው። ማንቸስተር ዩናይትድ አምና በዚህ ሰዓት በ30ኛው ሳምንት ከነበረበት ነጥብ አንጻር 22 ነጥቦችን ከፍ ብሏል። ይህም ከየትኛውም የፕሪሚየር ሊግ ክለብ በላይ በትልቁ የተሻሻለ ቡድን እንደሆነ የሚያሳይ ውጤት ሆኗል። ማንቸስተር ዩናይትድ ብሩኖ ፈርናንዴዝ በዚህ ክረምት በክለቡ ለማቆየት የሚቻለውን ሁሉ እንደሚያደርግ ለተጫዋቾቹ ይፋ አድርጎላቸዋል። ይህም የክለቡ አመራሮች በሙሉ ድምፅም የተስማሙበት አቋም እንደሆነ የተነገረው። ብሩኖ ራሱ ስለ ወደፊት ቆይታው ውሳኔ የሚያሳልፈው ከዓለም ዋንጫው በኋላ እንደሆነ ክሪስ ዋይለር መረጃውን እያጋራ እንደሚገኝ ነው ዴይሊ ሜል የተባለ የመረጃ ምንጭ ይፋ ያደረገው። ዩናይትዶች ግን ይህንን ተጫዋች ለማቆየት የማይፈነቅሉት ድንጋይ እንደሌለ ነው የተገለጸው። ይህንን ተጫዋች ለማቆየት ነው ትልቁ ጥረታቸው። ስለዚህም በሚቀጥለው የክረምት በተለይ ከዓለም ዋንጫው በኋላ ተጫዋቹ ውሳኔ ይሰጣል ተብሎ ስለሚጠበቅ ውሳኔውን በማንቸስተር ዩናይትድ መቆየት እንዲያደርግም በትልቁ እንቅስቃሴዎችን እያደረጉ ይገኛሉ ማንቸስተር ዩናይትዶች። ማንቸስተር ዩናይትድ ራዴክ ቪቴክም ወደፊት የዋናው ቡድን ተጫዋች የመሆን እውነተኛ ብቃት እንዳለው ያምናሉ ተብሏል። በሚቀጥለው የውድድር ዘመን ወደ ከፍተኛ ቡድን ሊቀላቀልም እንደሚችል ነው ሳሙኤል ሎሃረስት የተባለው የመረጃ ምንጭ እየገለጸም የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ሚኬል አርቴታ ስለ ኤቢሪቼ ኢዜ ይናገራል። ስለ ፕሬሲንጉና ስለ መከላከሉ ተጠይቀው ነው ምላሹን የሰጠው። እነዚህ ነገሮች ከሌሉ በዚህ የአርሰናል ቡድን ውስጥ የመጫወት ምንም አይነት እድል አይኖርህም። ኤቢሪቼ ኢዜ እነዚህ ነገሮች በደንብ ስላሉት ነው በአርሰናል ስብስብ ውስጥ መካተት የተቻለው ሲልም ይናገራል። ነገር ግን እነዚህ ነገሮች ባይኖሩት ኖሮ ግን ይሄ ተጫዋች በዚህ ቡድን ውስጥ ምንም የመሰለፍ እድል አይኖረውም ነበር ሲልም ጭምር ነው የተናገረው። አሰልጣኝ ሚኬል አርቴታ ነው ይህንን ሀሳብ የሰጠው። ሌላኛው ከአርሰናል ጋር የሚያሳው ጉዳይ ካይል ዎከር አርሰናል ግቦችን ለማስቆጠር የማዕዘን ምቶች ላይ ይተማመናል ተብሎ የሚሰነዘረበትን ትችትም
እንዲሁ ተከላክሏል። ካይል ዎከር ስለ አርሰናል የቆሙ ኳሶች ጥንካሬ ሲናገር ረጅም ውርወራዎችንና የቆሙ ኳሶችን በተመለከተ አርሰናል እንደ ምሳሌ ብንመለከት ሁሉም ሰው ስለ አርሰናል እያወራ ነው። የቆሙ ኳሶች ቡድን ናቸው እያሉ ነው። ነገር ግን ይህ በእግር ኳስ ውስጥ የተፈቀደ ነገር ነው። የማዕዘን ምት ካገኘ የማዕዘን ምቱን መጠቀም አለብህ። ከማዕዘን ምት ግብ ካስቆጠርክ ደግሞ ጎበዝ ነው የሚባለው። ለመከላከል እጅግ አስቸጋሪ ነው ሲልም ይናገራል። ዎከር የአርሰናል የቆሙ ኳሶችን መከላከል አስፈሪ እንደሆነ ሲገልጽም እንዲህ ነው ያለው። እንቅስቃሴያቸውን በእግር ኳስ ውስጥ የተለመደ አይነት አይደለም። እንደ ጋብሪኤል ወይም ዊሊያም ሳሊባ ያሉ 6 ጫማ ከ4 ኢንች የሚረዝሙ ግዙፍ ሰዎች ወደ አንተ ሲሮጡ ስታይ ሁልጊዜም ዞር ብለህ ማየት ይኖርብሃል። በማንቸስተር ሲቲ ያለን በአንድ ግብ ላይ እንደተሸነፍኩኝ ያስታውሳለሁ። እሱን ጋብሪኤልን ለመንካትም ስሞክር እናም በእጄ ስገፋው ቆይቼ በድንገት አንድ እንቅስቃሴ ወደፊት ሌላ እንቅስቃሴ ወደ ኋላ አደረገና ጠፋብኝ። ሲቲ ውስጥ በዞናል ነበር የምንከላከለው፣ ነገር ግን ፔፕ ጓርዲዮላ ጋብሪኤልን እንዳይቆም አድርገህ ያዘለኝ ብሎ መድቦኝ ነበር። ዛሬም ደግሞ አያስቆጠርም ብዬ አስቤ ነበር፣ ነገር ግን አግብቶብኛል። እሱን መያዝ በፍጹም ቀላል አልነበረም ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው የበርንሌ ተጫዋች የሆነው የቀድሞ የማንቸስተር ሲቲ ተጫዋች የነበረው ካይል ዎከር ነው ይህንን ሀሳብ እየሰጠም የሚገኘው። የአርሰናል የገቢ ግስጋሴ በቻምፒየንስ ሊጉ በደንብ እየጨመረ ይገኛል። አርሰናል በሜዳ ላይ ከሚያሳየው ድንቅ ብቃት ባሻገር በገቢ ረገድም ከፍተኛ ስኬትን እያገኘ ነው። በተለይም ወደ ሩብ ፍጻሜ መሸጋገሩ ለክለቡ የፋይናንስ ጡንቻም ትልቅ አቅም እንደሰጠው ነው የሚነገረው። የሩብ ፍጻሜ ጉርሻን ከተመለከትን ወደ 8ቱ ምርጡ በመቀላቀላቸው ብቻ ተጨማሪ 12.5 ሚሊዮን ዩሮ ገቢ ያገኛሉ። በአሁኑ ሰዓት አጠቃላይም ገቢው እስካሁን ካሳዩት ብቃት የተገኘው የዩኤፋ ሽልማት 109 ሚሊዮን ዩሮ እንደደረሰ ነው የሚነገረው። ባለፈው ዓመት ጋር ሲነጻጸርም አርሰናሎች ባለፈው የውድድር ዘመን በአጠቃላይ ያገኙት 117 ሚሊዮን ዩሮ ነበር። በአሁኑ ፍጥነታቸውና በቀጣይ ጨዋታዎች በሚመዘገበው ውጤት አርሰናል የባለፈው ዓመት የገቢ ክብረ ወሰንን ሰብሮ እንደሚያልፍ ነው በርካቶች ግምቶቻቸውን እየሰጡ የሚገኙትና ከሜዳ ላይ ስኬታቸው በአንጻሩ ከሜዳ ውጭም በጣም ጥሩ ስኬቶችን እያስመዘገበ የሚገኝ ቡድን እንደሆነ ነው መረጃዎች የሚያሳዩት። አርሰናል ለሶስተኛ ተከታታይ የውድድር ዘመን ወደ አውሮፓ ቻምፒየንስ ሊግ ሩብ ፍጻሜ አልፏል። ይህም በአርሰናል ታሪክ ለሁለተኛ ጊዜ ነው። ይህንን ማድረግ ሲችሉ ደግሞ ለመጀመሪያ ጊዜ ይህንን ያደረገው ከ2007 2008 እስከ 2009 2010 ባለው የዘመን ቀመር እንደነበር የምናስታውሰው ነው። ቸልሲን የተመለከቱ መረጃዎችን እናንሳ። የቸልሲው የመሃል ሜዳ ተጫዋች የሆነው ኤንዞ ፈርናንዴስ በወደፊት ቆይታው እርግጠኛ ለመሆኑን ይናገራል። በቸልሲ ስለሚኖረው የወደፊት ቆይታ የተጠየቀው ኤንዞ ፈርናንዴስ አላውቅም ሲል ነው ምላሹን እንደሰጠም የተገለጸው። በቀጣይ የሊጉ እንዲሁም የኤፍኤ ካፕና የዓለም ዋንጫ ላይ እንደሚያተኩር የገለጸው ተጫዋቹ ከዛ በኋላ የሚፈጠረውን እናያለን ሲልም ጭምር ይናገራል። ኤንዞ ፈርናንዴስ ስሙ ከሪያል ማድሪድ እና ከፓሪስ ሰን ዠርሜን ከመሳሰሉ ክለቦች ጋር እየተያዘ እንደሚገኝ የሚታወቀ ጉዳይ ነውና ይህ ተጫዋች በቀጣይም ይህንን ቡድን ደግሞ በትልቁ ለማገልገልም ወይም ደግሞ ከቸልሲ ጋር ሊለያይ የሚችልበት እድል እንዳለ እየተነገረ ይገኛል። ትላንትና ከጨዋታው በኋላ ጥያቄ ቀርቦለት ነበርና ስለ ቀጣይ የቸልሲ ቆይተው ጥያቄ ቀርቦለት ምንም የማውቀው ነገር የለም፣ በቀጣይ ከዓለም ዋንጫ በኋላ ውሳኔ እንሰጣለን ሲልም ጭምር ነበር የተናገረውና ከሪያል ማድሪድና ፓሪስ ሰን ዠርሜን ከመሳሰሉ ክለቦች ግን ስሙ እየተነሳ ነው። በተለይ ወደ ሪያል ማድሪድ የማምራት ፍላጎት እንዳለው ደግሞ የሚያሳዩ መረጃዎች ከዚህ በፊትም ሲወጡ ሰምተናል። ሊያም ሮስኒየር ይናገራል። ደጋፊዎች ስኬትን በቅጽበት ይፈልጋሉ፣ እኔ ደግሞ ይህንን ነገር ከዚያ ከማድረሴ በፊትም ነበር ያወቅኩት ሲልም ነው የተናገረው። ከትላንትናው ስንብት በኋላ ነው ይህንን አስተያየትም የሰጠው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። የ16ኛው ዙር የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ሁለተኛ ዙር ተጠባቂ ጨዋታ ዛሬ ይደረጋል። ሊቨርፑል ከጋላት ሳራይ ጋር በአንፊልድ ስቴዲየም ልክ ምሽት 5 ሰዓት ሲል ጨዋታውን ያደርጋል። ሊቨርፑል ባለፉት 5 ጨዋታዎች በሁሉም ውድድሮች ሁለቱን ሲያሸንፍ አንድ ያቻ ወጥቶ በሁለት ጨዋታ ሽንፈት ገጥሞታል። ጋላት ሳራይ ካደረጓቸው ያለፉት 5 ጨዋታዎች ውስጥ 5ቱንም በማሸነፍ በጣም ድንቅ ግስጋሴ ላይ ነው የሚገኙት። ሊቨርፑል ከጋላት ሳራይ ጋር ያለው አንዳንድ ቁጥሮችን ስንመለከት በአጠቃላይ 8 ጊዜ ነው ጨዋታዎችን ያደረጉት። በዚህ ውስጥ ደግሞ አንዱን ነው ሊቨርፑል ማሸነፍ የቻለው፣ 3ቱን ጋላት ሳራይ አሸንፈዋል። ከዛ ውጭ 4ቱን ጨዋታዎች በአቻ ውጤት ነው የተጠናቀቁት። የቡድኑን ዜና ስንመለከት በሊቨርፑል በኩል ጂኦቫኒ ሊዮን፣ ስቴፈን ባጄቲች፣ አሌክዛንደር ኢሳክ እና ኮነር ብራድላይ በዛሬው ጨዋታ ላይ አይኖሩም። ስለዚህም አሊሰን ቤከር በግብ ጠባቂነት ይኖራል። ጀረሚ ፍሪምፖንግ፣ ኢብራሂማ ኮናቴ፣ ቨርጂል ቫንዳይክ እና ኬርኬዝ፣ ማካሊስተር፣ ግራቨንበርች፣ ሙሐመድ ሳላ፣ ሶቦዝላይ፣ ቬርትስ እና ኤኪቲኬ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ የመካተት እድላቸው ሰፊ እንደሆነ ነው የተነገረው። ቨርጂል ቫንዳይክ ይናገራል። ዛሬ ምሽት ምን እንደሚያስፈልገን በትክክል እናውቃለን። በኢስታንቡል የመጀመሪያው ዙር ጨዋታ በኋላ
የሚጠብቀን ስራ እንዳለ እናውቃለን። ነገር ግን ሁላችንም ይህንን ጨዋታ በጉጉት እንጠብቀዋለን። እናም በአንፊልድ ነገሮችን የመቀየር ችሎታችን ላይም ሙሉ እምነት እንዳለኝ ነው የማውቀው ሲልም ይናገራል። ቨርጂል ቫን ዳይክ ይቀጥልና እንደነገርኩት እሁድ ዕለትም ምን ያክል እንዳዘናችሁ እናውቃለን። እናም ያንን ብስጭትን እነግራችኋለሁ፣ እመኑኝ። ነገር ግን በእንደዚህ አይነት ጊዜያትም አንድ ላይ ሆነን መታገላችን በጣም አስፈላጊ ነው። ሁላችንም አንድ ላይ ስንሆን መሆን ያለብንና ዛሬ ሌላ ቀን ነው። ሌላ ትልቅ ጨዋታና ምርጡን ጎናችንን ለማሳየትም ሌላ እድል ሊሆን ይችላል። በጣምራም ያንን ነገር እናደርጋለን ሲል የተናገረው ቨርጂል ቫን ዳይክ ይናገራል። ባለፈው ሳምንት ጋላታሳራይ አደገኛና በሚገባ የተደራጀ ቡድን መሆናቸውን በድጋሚ አሳይተዋል። አክብሮታችን ይገባቸዋል፣ እኛም ደግሞ ያገኙታል። ነገር ግን በዚህ ቡድን ውስጥ በዚህ በእኛ የተጫዋቾች ቡድን አምናለሁ። እናም የምንችለው ደረጃ ላይ ከደረስን ደግሞ ለራሳችን የማደግ ደግሞ ትልቅ እድል እንሰጣለን ብሏል። ይሄ ኢላማ ነው፣ ሌላ ምንም ነገር አይደለም። ያለንን ሁሉ ለ90 ደቂቃም እንሰጣለን። በልበ ሙሉነትና በእምነትም እንጫወታለን። እናም ሁሉንም ነገር ደግሞ በዚያ ሜዳ ላይ እንተወው። ከሁሉም በላይ ግን ይህንን አብረን እናደርገው ሲልም ጭምር ነው ቨርጂል ቫን ዳይክ የተናገረው። ቫን ዳይክ ይቀጥልና በአንፊልድ የአውሮፓ ምሽቶች ሁልጊዜም ልዩ ናቸው። በቱርክ ስላለው ድባብ ብዙ ይባል ነበር። እናም ደግሞ በጣም ጮክ ብለው ደጋፊዎችና አስደናቂ ነበር። ነገር ግን ይሄኛው ምሽት ከሚዛመደው በላይ ጫጫታዎች ድጋፋችሁና ፍቅር እንደምታመጡም አውቃለሁ ሲል የተናገረው ቫን ዳይክ ይቀጥልና እሁድ ዕለት ከቶትናም ጋር ባደረግነው ጨዋታ ላይ ስለደረሰብን የአቻ ውጤትም ብዙ ሰበብ ማውጣት አንፈልግም። ነገር ግን ልክ እንደናንተ ሁሉ ሁኔታው የሚያበቃበት መንገድ ሁላችንም በጣም እንዲሆን እንፈልጋለን፣ እንዲያጥርም እንፈልጋለን። ያንን ደግሞ ብስጭት በመጠቀም እናም ደግሞ ለዚያ ብስጭትም ትክክለኛውን ምላሽ ለማሳየትም እየሞከረን ነው ሲል ይናገራል። ቨርጂል ቫን ዳይክ ይቀጥልና የቻምፒየንስ ሊግ ለዚህ የእግር ኳስ ክለብም እናም ለእያንዳንዳችን ተጫዋቾችም ትልቅ ትርጉም ያለው ልዩ ውድድር ነው። ስለዚህም እንደዚህ ባለ ቦታ ላይ መሆን ወደ ሩብ ፍጻሜው የመድረስ እድልም ሲኖር መብትም ድንቅም እድልም ይሆናል ሲልም ነው የተናገረው። ቨርጂል ቫን ዳይክ ይቀጥልና እንደዚህ አይነት ምሽቶች የአንፊልድ ዋና ዓላማ ናቸው። እናም በዚያ ጨዋታ በዚያ ፍቅር ሁልጊዜም የሚሰጡን ድጋፍም በምሽቱ ጨዋታ ውስጥም በትክክል ሊያገኙን የሚችሉት ትርኢትም ጉልበትና ቁርጠኝነት ፍላጎትና ጥራትም ያለው ማሳየት እንደምንችል ተስፋ አድርጋለሁ ሲልም ነው የተናገረው። ቨርጂል ቫን ዳይክ ነው ይህን ሀሳብ እየሰጠም የሚገኘው። የሪያል ማድሪድ ጉዳዮችን እናንሳ። በዚህ ስቴዲየም ማሸነፉ ጥሩ ነበር። ይህ ክለብ ከኔና ከሊቨርፑል ብዙ የፕሪሚየር ሊግ ሜዳሊያዎችን ወስደዋል። ወደዚህ ስቴዲየም መመለስ አስደናቂ ነገር ነው። በኢቲሃድ ስትጫወት ሁሌም እደሰት ነበር። እዚህ የሚደረጉ ሁሉም ጨዋታዎች በጣም አስፈላጊ እንደሆኑ ሁልጊዜ የሚሰማኝ ነበር ሲልም ነው ትሬንት አሌክዛንደር አርኖልድ፣ ቲያጎና እንደ ማኑኤል አንጄል ያሉ ተጫዋቾች ጥሩ ብቃቶችን አሳይተዋል። ሩዲገር እና ዲን ሃውችሰንም ድንቅ ነበሩ። ቫልቬርዴ እስካሁን ካየናቸው ምርጥ ስራዎች አንዱን ሰርቷል። ቪኒሲዮስም በጣም ግሩም የሆነ ምሽትን ያሳለፈው ተጫውቶም 2 ጎሎችን ሲያስቆጠር፣ ሹዋሜኒ እንዲሁ ድንቅ ነገርን አሳይቶናል። ስለዚህም ሁሉም ተጫዋቾች ባቀረ መሰረትም ጠንክረውን የሰሩት ሲለም ነው ትሬንት አሌክዛንደር አርኖልድ ጨምሮ የተናገረው። ቲያጎ ፔትራቺ ጁድ ቤሊንጋም ከተመለሰም በኋላ ቢሆን በሪያል ማድሪድ የመጀመሪያ 11 ውስጥ ቦታውን እንደሚይዝም ይጠበቃል። አርዳ ጉሌር ካስተላለፍ ውስጥ የመውጣት እድሉ ከፍተኛ እንደሆነ የሚያሳዩ መረጃዎች እየወጡ ነው። አልቫሮ አርቤሏ ቲያጎ ፔትራቺ ለቡድኑ የበለጠ ታክቲካዊ መረጋጋትንና ባላንስን እንደሚያመጣ ጭምር ነው ኦንዳ ሴሮ የተባለው የመረጃ ምንጭ ይፋ ያደረገው። ጂያንሉጂ ዶናሩማ ትላንትና ምሽት ስለ ቪኒሲዮስ ጁኒየር የሰጠው አስተያየት ትልቅ አድናቆት የተሞላበት ነበር። ዶናሩማ ቪኒን ሻምፒዮን ሲል የጠራው ሲሆን ከዛም ባለፈ ግን ሁሉም ሰው ሲወደው እንደሚገባ ነው የገለጸው። ቪኒሲዮስ ጁኒየር ቻምፒዮን ነው፣ ሁሉም ሰው ሊወደው ይገባል። አሁን 2 ድንቅ ጨዋታዎችንም አድርጓል ሲል ነው ጂያንሉጂ ዶናሩማ የተናገረው። ሌላኛው አልቫሮ አርቤሎ የሰጠው ሀሳብ ነው። ይህንን ሁኔታ ወደ ኋላ የቀየሩት ተጫዋቾች ናቸው ብዬ አስባለሁ። ላሳዩት ድንቅ ቁርጠኝነት፣ ኳሊቲና ችሎታ እናመሰግናለን። አሸንፈናል፣ ነገር ግን ማሸነፋችን በቀላሉ የመጣ አይደለም። ከፊት ለፊታችን ጥሩ ቡድንና ጥሩ አሰልጣኝ ገጥመውናል። ስለሆነም ድሉ በቀላሉ የመጣ አይደለም ሲልም አልቫሮ አርቤሉዋ ከትላንትናው ጨዋታ ጋር አያይዞም ያነሳቸው ነጥቦች እንደሆኑ ነው መረጃዎች እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ዛሬም በአውሮፓ ቻምፒየንስ ሊግ የሚደረጉ ተጠባቂ የመልስ ጨዋታዎች እንዳሉ ይታወቃል። እነሱን የጨዋታ ጥቆማዎችን እናንሳና ደግሞ የዛሬ ፕሮግራማችንን እንቋጨው። ዛሬ የሚደረጉ በጣም ተጠባቂ የሚባሉ የመልስ ጨዋታዎች ናቸው የሚኖሩት። ከእነዚህ መካከል ልክ ምሽት 2:45 ሲል የመጀመሪያው ጨዋታ ጅማሮን ያደርጋል። ይህ ጨዋታ በባርሴሎናና በኒውካስል ዩናይትድ መካከል የሚደረግ በካምፕ ኑ የሚደረግ ጨዋታ ነው። ባርሴሎና ይህንን ጨዋታ የማሸነፍም ወደ ቀጣዩ ዙር ማለፍም ትልቅ እድል ተሰጥቶታል ወይም ግምት ተሰጥቶታል። በመጀመሪያው ዙር ጨዋታ ሴንት ጄምስስ ፓርክ ላይ እነዚህ 2 ቡድኖች 1-1 በሆነ ውጤት ጨዋታቸውን ማጠናቀቃቸው
የምናስታውሰው ጉዳይ ነው። እናም በዛሬው ጨዋታ ላይ የመልሱ ጨዋታ ይጠበቃል። የሃንስ ፍሊክ ቡድን ባርሴሎና ምን አይነት እንቅስቃሴን በዛሬው ጨዋታ ያሳየናል? በርካቶች የሚጠብቁት ጨዋታ ነው። ምሽት 2:45 ላይ ይደረጋል። ሌላኛው ምሽት 5 ሰዓት ላይ የሚደረገው ግብ ጠባቂዎቹን በሙሉ በጉዳት ምክንያት ያጣው ባየር ሚኒክ ዛሬ ከአታላንታ ጋር የመልስ ጨዋታውን ያደርጋል። በእርግጥ ነው በመጀመሪያው ዙር ጨዋታ 5-1 በሆነ ሰፊ ውጤት ማሸነፉን እናስታውሳለን። ዛሬ ግን የመልስ ጨዋታውን በሜዳው በአሊያንዝ አሬና ላይ እንደሚያደርግ ነው የተገለጸው። በዛሬው ጨዋታ ላይ እነ ጆሹዋ ኪሚች እና ማይክል ኦሊሴ ጭምር በቅጣት ምክንያት የማይኖሩ ነው የሚሆነው። ባየር ሚኒክ ዛሬ ምሽት 5 ሰዓት ነው የጣሊያኑን ክለብ አታላንታን የሚያስተናግደው። ሊቨርፑልና ጋላታሳራይ የሚያደርጉት ጨዋታም እንዲሁ ይጠበቃል። ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። ሊቨርፑል በመጀመሪያው ዙር ጨዋታ ወደ ራምስ ፓርክ ቱርክ አቅንቶ 1-0 መሸነፉ ይታወሳል በጋላታሳራይና የዛሬውን ጨዋታ ቀልበሶ ያልፋል ወይ የሚጠበቅ ጥያቄ ይሆናል። ሌላኛው ቶተንሃምና አትሌቲኮ ማድሪድ የሚያደርጉት ጨዋታ በቶተንሃም ሆትስፐርስ ስቴዲየም የሚደረግ መርሃ ግብር ነው። በመጀመሪያው ዙር ጨዋታ አትሌቲኮ ማድሪድ 5-2 በሆነ ውጤት አሸንፎ እንደነበር የምናስታውሰው ነው። የዛሬዎቹ ጨዋታዎች እነዚህ ናቸው፣ በጉጉት ይጠበቃሉ። ሶስቱ ጨዋታዎች ምሽት 5 ሰዓት ነው የሚደረጉት። ባየር ሚኒክ ከአታላንታ፣ ሊቨርፑል ከጋላታሳራይ እና ቶተንሃም ከአትሌቲኮ ማድሪድ እንዲሁም አንደኛው ጨዋታ ባርሴሎናና ኒውካስል የሚያደርጉት ደግሞ ምሽት 2:45 የሚደረጉ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ የተለያዩ ስፖርታዊ ጉዳዮችን ይዘን የምንቀርብበትን ፕሮግራም በነገው ጠዋት ፕሮግራማችን ይዘን የምንመጣ ይሆናል። ለዛሬው ግን እዚህ ጋር አበቃውኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።